ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎችን እናስደምጣችኋለን። የከተማዋ ከንቲባ ላይ የማያዳግም እርምጃ መውሰዱን ፋኖ አሳውቋል። በጎጃም ቀጠናም ክልከላ ተቀምጧል። የብአዴን ብልጽግና ካድሬዎች በደብረ ታቦር ውርደት ተከናንበዋል። ለአገዛዙ የወገኑ ባንዳዎች በፋኖ የመረጃ መረብ በቁጥጥር ስር ውለዋል። የፋኖ ጊዜያዊ መንግስት በተቆጣጠራቸው ቀጠናዎች ከህዝብ ጋር እየመከረ ነው። አብይ አህመድ በህዳሴ ግድቡ ላይ ሚስጥራዊ ስምምነት መፈረሙ እየተነገረ ነው። ዝርዝር መረጃዎችን ይዘናል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር በሚገርም ወታደራዊ ጥበብ የጅጋ ከንቲባ የነበረው ባንዳ ላይ እርምጃ ወሰደ። የ109ኛ ኮር በሰራው እጅግ አስደናቂ ሰርጂካል ኦፕሬሽን ምዕራብ ጎጃም ዞን ከፍኖተ ሰላም በቅርብ ርቀት የምትገኘዋ የጅጋ ከተማ ከንቲባን ላይመለስ እስከ ወዲያኛው የሸኘው ሲሆን የሰላምና ደህንነት አመራሩ በህይወትና በሞት መካከል ሆኖ ጣረሞት ላይ ይገኛል። የጀመርነውን የትግል ጉዞ አንዳችን ምድራዊ ኃይል አያስቆመንም ያለው የቴዎድሮስ እዝ ከመንገዳችን አንዲት ሰከንድ እንኳን ለማዘግየት የሚሞክር ቢኖር የማንታገስ የአባቶቻችን ልጆች ነን ብሏል። የቴዎድሮስን፣ የበላይን፣ የአሳምነውን፣ የአስቻለው ደሴን፣ የሳሙኤል አወቀን የጀግንነት ስንቅ በመያዝ ትጥቃችንን ከጠላቶቻችን እየማረክን ምህረት ለሚፈልገው እያስተማርን እንቢኝ አሻፈረኝ ያለውንና እንቅፋት የሆነብንን ከመንገዳችን እያስወገድን ካሰብነው ለመድረስ መንገዱን ከእሾህና ከአሜኬላ እያጸዳን በታላቅ የአመራር ጥበብ ህዝባችንን ከባርነት ቀንበር ለማላቀቅ ከፊት እየመራን ላንመለስ እየገሰገስን እንገኛለን ነው ያለው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ከየካቲት 18 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን ክልከላ አስቀምጧል። እንደሚታወቀው አምባገነኑ አብይ አህመድ መሩ የብልጽግና አገዛዝ በአማራ ህዝብና በሌሎች ኢትዮጵያውያን ብርቱ ተጋድሎ ከመቃብር አፋፍ ላይ ሆኖ እየተንፈራገጠ እንደሆነ ይታወቃል። አብይ አህመድ ወደ ስልጣን ከመጣ ጀምሮ ኢትዮጵያ ዜጎች በሰላም ወጥተው የማይገቡባት፣ በስደትና በረሃብ የሚሰቃዩባት የጦርነት አውድማ ሀገር ሆና ሳለች አገዛዙ ስልጣኑን ለማስጠበቅ ከአረብ ኢሚሬት በሚገዛ የድሮን እና መሰል መሳሪያዎች ከሀገር ውስጥ ትርምስ አልፎ ከጎረቤት ሀገር ጋር እንደ ተናካሽ ውሻ የጦር ጉሰማ እየጎሰመ ኢትዮጵያ ባሳለፈቻቸው ዘመናት ሁሉ አይታው በማታውቀው መልኩ ምስቅልቅል ውስጥ እንድትገባ ማድረጉ ዓለም ያወቀው ፀሐይ የሞቀው ሀቅ ነው። አገዛዙ ስልጣኑን ለማስጠበቅ የሃይማኖት ጦርነትና የብሔር ጦርነት እንዲነሳ፣ ዜጎች አንድም ቀን ቢሆን የሰላም አየር እንዳይተነፍሱና በሰላም ወጥተው በሰላም እንዳይገቡ የማይቆፍረው ጉድጓድ የማይፈነቅለው ድንጋይ የለም። በቁም ቅዠት ላይ የሚገኘው አረመኔው የብልጽግና አገዛዝ የሀገሪቱን ነባራዊ ሁኔታ ባላገናዘበ መልኩ ዲጂታል መታወቂያ ያልያዘ ማንኛውም ግለሰብ የግብርና ግብዓት፣ የባንክ፣ የመብራት፣ የጤና፣ የወሳኝ ኩነት ወዘተ ምንም አይነት አገልግሎት ማግኘት የማይችል መሆኑን አሳውቋል። ፋሽስቱ የአብይ አህመድ አገዛዝ ያወጣው የዲጂታል ወይም ፋይዳ መታወቂያ አጠቃቀም አዋጅ መመሪያ የሚያስከትላቸው ማህበራዊ፣ ሰብአዊና ሀገራዊ ጉዳቶች ያሉ ሲሆን አንደኛ ዜጎች በነጻነት የመንቀሳቀስ መብታቸውን የሚገድብ ነው። ሁለተኛ አገዛዙ የዜጎችን ደህንነት የመጠበቅ ብቃትና ቁመና ላይ ስለማይገኝ ዜጎች በማንነታቸው ተለይተውና ከፍተኛ ለሆነ ጥቃት የሚያጋልጥ ነው። ሶስተኛ የኢኮኖሚው አጠቃላይ እንቅስቃሴው በአምባገነን ስርዓት በወደቀበት እንደ ኢትዮጵያ ባሉ ሀገራት የሀገሪቱን ፋይናንስ በገዢው መደብ በሞኖፖል ለሚቆጣጠር ከፍተኛ እድል ይፈጥራል። አራተኛ ዲጂታል ወይም ፋይዳ መታወቂያው የህልውና ተጋድሎ እያደረገ ያለውን የአማራን ህዝብ የዕለት ከዕለት እንቅስቃሴ ለመቆጣጠር ታልሞ የተዘጋጀ ነው። አምስተኛ መታወቂያው ከባንክ ከንግድ ፈቃድና ከንብረት ዝውውር ጋር በማገናኘት አገዛዙ የባለሀብቱንና የዜጎችን ነጻ የገንዘብ ዝውውር በመገደብ የማይፈልጋቸውን ባለሀብቶች በቀላሉ በማንነታቸው በመለየት የገቢ ምንጫቸውን ለመዝጋት አመቺ ስለሆነ ያልታዘዘ አይሸጥም አይገዛም የሚል ኢኮኖሚያዊ ባርነት ይፈጥራል። ስድስተኛ ከክልላቸው ውጭ የሚኖሩ ዜጎች በማንነታቸው እየተለዩ ከማህበራዊ አገልግሎት፣ ትምህርት፣ ጤና፣ ጋብቻ፣ እድር፣ ወሳኝ ኩነት እንዲገለሉ የሚያደርግ ነው። ሰባተኛ በአገዛዙ ታፍነው በግዴታ ወደ መከላከያ ተቋም ገብተው በመክዳት ላይ ያሉ የመከላከያ አባላትን ወደ ቤተሰቦቻቸው በሚንቀሳቀሱበት ሰዓት በቀላሉ መንገድ ላይ መለየት የሚያስችልና ለደህንነታቸው ከፍተኛ ስጋት የሚፈጥርም ነው። ስለሆነም የአፋብን ቴዎድሮስ እዝ 109ኛ ኮር የሚከተሉትን ክልከላዎች አስቀምጧል። አንደኛ ማንኛውም ግለሰብ ይህንን መታወቂያ እንዳይመዘገብና እንዳያወጣ ኮሩ በጥብቅ ያስጠነቅቃል። ሁለተኛ ፋኖ በተቆጣጠራቸው ቀጠናዎች በመምጣት ፈጣንና ግልጽ በሆነ መልኩ የራሱን የመታወቂያና የአስተዳደር ስርዓት አገልግሎት ማግኘት የሚችል መሆኑን ያሳውቋል። ሶስተኛ ማንኛውም ግለሰብ የዲጂታል ወይም ፋይዳ መታወቂያ ይዞ ኬላ ላይ ማለፍ በማንኛውም ከተሞችም ሆነ ቀጠናዎች መንቀሳቀስ ፈጽሞ የማይችል መሆኑን ኮሩ በጥብቅ ያስጠነቅቃል። አራተኛ ማንኛውም የባንክ ተቋማት የደንበኛ አገልግሎት አሰጣጡን
ከአሁን በፊት እንደነበረው በቀበሌ መታወቂያ እንዲያደርግና የፋይዳ መታወቂያ ያልያዘ አገልግሎት ማግኘት የማይችል መሆኑን የጣለውን እገዳ በአስቸኳይ እንዲያነሳ አሳስበዋል። አምስተኛ ለመብራት፣ ቴሌና ሌሎች የህዝብ አገልግሎት የሚሰጡ ተቋማት ለማንኛውም ግለሰብ በቀበሌ መታወቂያ አገልግሎት እንዲሰጡም። ስድስተኛ የዲጂታል ፋይዳ መታወቂያ ህትመት የሚሰሩ ማንኛውም ተቋማት ወይም ድርጅቶች በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ አፋብን ቴዎድሮስ እዝ 109ኛ ኮር በጥብቅ ያስጠነቅቃል። ኮሩ በሚያስተዳድራቸው ቀጠናዎች ከላይ የተዘረዘሩ ክልከላዎች የተላለፈ ግለሰብም ሆነ ተቋም የአፋብን ቴዎድሮስ እዝ 109ኛ ኮር ከባድ የሆነ እርምጃ የሚወስድ መሆኑን በጥብቅ ያስጠነቅቃል። ይህ መመሪያ በኮሩ ስር በሚገኙ በሁሉም ክፍለ ጦሮች ከተጠቀሰው ቀን ጀምሮ ተግባራዊ ይደረጋል። የአብይ አህመድ ኮርቻ የደቡብ ጎንደሩ ካድሬ ጥላሁን ደጀኔ ከደብረ ታቦር ህዝብ ከፍተኛ ተቃውሞ ገጥሞታል። ሰውነታቸውን ውሸት ከተባለ ንጥረ ነገር የተሰሩት ብልጽግናዎች በሁሉም የስራ ዘርፍ ያሉ የደብረ ታቦር ከተማ ነዋሪዎችን ሰብስበው በደብረ ታቦር ከተማ ስለነበረው ውጊያና ውጤቱ በጥላሁን ደጀኔ መድረክ መሪነት ለህዝቡ የደብረ ታቦር ተቋማትና የከተማ አስተዳደር ሰራተኛ ቤቶችን የወደመው በፋኖዎች ነው፣ የሻቢያ ወታደሮችን አስከሬን ከነ አጽማቸው አግኝተናል፣ የህወሓትን ወታደሮች ማርከናል ተባለ። የስብሰባው ተሳታፊዎች ግን የተላላኪውን ውሸት አጋልጠዋል። አቶ ጥላሁን ደጀኔ ጆሮህን አቁመህ አድምጠን፣ ከዚህ እንደወጣን ልትገድሉን ትችላላችሁ ያሉት ተሳታፊዎች ነገር ግን በአይናችን ያየነውን ለመመስከር እንገደዳለን ብለዋል። ውጊያው ከመጀመሩ በፊት አዳሩን ሙሉ ከደብረ ሲና እስከ ስላሴ፣ ከኪዳነ ምህረት እስከ ኮሌጅ፣ ከሚካኤል እስከ መንፈስ፣ ከአሳምነው ካምፕ እስከ መሎ ኪቢአድ እስከ 70 ደረጃ፣ ከጎንደር በር እስከ መለስተኛ፣ ከመናኸሪያ እስከ ቴዎድሮስ አደባባይና ሌሎች ቦታዎችን በፋኖ ተይዘው አድረዋል። አንድም ጥፋት ግን አልተፈጸመም። ነገር ግን ውጊያው እንደተጀመረ የተቃጠሉ ቤቶችን ፋኖዎች እሳቱን ለማጥፋት ሲረባረቡም በአይናችን ተመልክተናል። እነሱ ቢያቃጥሉት ኑሮ እኛ እሳቱን ስናጠፋ ያስቆሙንና እርምጃ ይወስዱብን ነበር። ራሳቸው አቃጥለው ለምን ማጥፋት ሞከሩ? ይሄ የፈጠራ ክሳችሁ ነው። ሽንፈታችሁን ላለመቀበል ያደረጋችሁት ሴራ ነው። በውንብድናና በዘረፋ የተሰማሩ የስርዓታቸው የብልጽግና ካሬዎችም ነገም ፋኖ ሲገባ የትናንቱን አውዳሚ ድርጊታቸው እንደሚፈጽሙ እናውቃለን ብለዋቸዋል። በመጀመሪያ ደረጃ የመንግስት ተቋማት የወደሙት በከፍተኛ የሙስና ወንጀል በተዘፈቁ የስርዓቱ አገልጋዮች መሆኑ እየታወቀ ሽንፈት ላለመቀበል የተደረገ ድግስ ነው። በ03 ተሽከርካሪ ተጭኖ የገባውን መድኃኒት ተደራጅተው የሸጡ የሕክምና ባለሙያዎች መሆናቸውን ወይም ደግሞ ጥበቃዎቹን አካቶ አበክረው ተናግረዋል። በቂም በቀል ካድሬዎቹ ራሳችሁ አጋጣሚውን ተጠቅማቸው የጓደኞቻችሁን ቤቶች በእሳት አጋይታችኋል ብለዋል። የገጠማቸው እዚህ የምናውቃቸው ልጆች ነው ያለ ሶስተኛ ወገን መፈለጋቸው ምን ማለት ነው? ከጁንታው ጋር በነበረው ውጊያም ግብጻዊ ተገኘ፣ ሱዳናዊ ተገኘ፣ የመን ተገኘ ስትሉ የነበረው ሁሉ ውሸትና ፈጠራ እንደነበረ አሁን አረጋግጣችሁልናል ሲሉ አስረግጠው ተናግረዋል። ነገር ግን ያቀረባችሁት ፈጠራ ነው፣ ውሸት ነው፣ በሬ ወለደ ነው ሲሉ አስረግጠው መራራ እውነታን ግተዋቸዋል። የአማራ እንደሚጠጣውና እየጠጣ ያለው በሙስና የተዘፈቀው ካድሬ የሚመራው ሙሰኛ ካድሬ ህዝቡን በጎጥ የከፋፈለው ወጣውበት ለሚለው ጎጥ ተቆረቆርኩ የሚለው የወጣበትን አካባቢ የካሬ መፈልፊያ ፋብሪካ ያደረገው የህዝብን ጥቅም አሳልፎ የሚሸጠው የመንግስት ሰራተኞች እርስ በርስ በጥርጣሬ እንዲተያዩ ያደረገውና በጥቅሉ ለኦህዴድ ብልጽግና ታማኝነቱን በግብር የሚገልጠው ከሃዲውና የአካባቢው ማህበረሰብ ቁጥር 1 ካንሰር ጠላታችን አቶ ጥላሁን ደጀኔ ነው ተብሏል። የእንሳሮ ወረዳ አስተዳደር አቃቤ ህግ ፋይልና መዝገብ ቤት ኃላፊ በራስ አበበ አረጋይ ክፍለ ጦር ቁጥጥር ስር ዋለ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ባደረገው የተጠና ክትትል በዛሬው ዕለት የእንሳሮ ወረዳ አስተዳደር የወረዳው አቃቤ ህግ ፋይልና መዝገብ ቤት ኃላፊ በመሆንም ለአገዛዙ በታማኝነት እያገለገለ ያለውን የፋሽስቱ ስርዓት ዋና አገልጋይ ሆኖ ህዝብን ሲያሰቃይ የነበረውን አቶ አለማየሁ ተስፋዬ የተባለውን ግለሰብ በቁጥጥር ስር አውሏል። ክፍለ ጦሩ ለረጅም ጊዜ በዘረጋው የመረጃና ደህንነት ክፍል ግለሰቡ በጀግኖቹ የራስ አበበ አረጋይ ክፍለ ጦር አመራሮችም ባደረጉት ጥልቅ የሆነ የመረጃ ስራ በሶስተኛ እዌ ሻለቃ ቃኞች ከመኖሪያ ቤቱ በቁጥጥር ስር በማዋል ምርመራ እየተደረገበት ይገኛል። የቡሬ ወረዳ ጊዜያዊ መንግስት ከ5 ቀበሌዎች ጋር ውይይት አካሄደ። ከዓለም ካርታ ሊያጠፋን የመጣው ጠላት በልኩ ለህዝቡ በየቀኑ ማስረዳት አስፈላጊ በመሆኑም በቡሬ ወረዳ 7ኛ ክፍለ ጦር ውስጥ የሚገኝ 5 ቀበሌዎች ከጅብ ገደል፣ ከአግኒ ፈረዳ፣ ከወህኒ ዱር ቤቴ፣ ከአርቢሲ መንፈሳዊትና ከወይንም አምባዬ ቀበሌዎች ጋር የተሳካ ውይይት ተደርጓል። ከጅምሩ የአማራ ትግል ሲጀመር በህዝባዊ እምቢተኝነት የጀመረ የተፈጥሮ ጀግንነት ያለው ማህበረሰብ የሚገኝበት 5ቱን ቀበሌዎች ፍጹማዊ አማራዊ አደረጃጀት ከህዝባዊ ኃይል እስከ አፋጎ
አድርጎና እስከ አፋብን የትግል ደረጃ ድረስ የማይዋዋል አደረጃጀት ያለበት ቀጠና ነው። የነበረውን የትግል ግለትና አሁናዊ የትግል ደረጃ ለአምስቱ የቀበሌ ማህበረሰብ ግንዛቤ መፍጠር ተችሏል። በስብሰባው ትግልን የወከለና ህዝብን ያማከለ የአካሄድና የስርዓት አጀንዳዎች ተነስተው የጋራ መግባባትን፣ አብሮነትንና ወንድማማችነትን አሳይተዋል። በስብሰባው የወረዳው ጊዜያዊ መንግስት አመራሮች በጋራ ሆነው የቀጠናውን የጮቄነት ግርማ አይደፈሬነት በትናንት ማንነቱ እንዲቀጥል አቅጣጫ ተቀምጧል። ህዝቡም በውይይቱ መልካም ሀሳቡን የገለጸበትና ትግሉን ለመደገፍ በቁርጠኝነት የተነሳ መሆኑን ያሳየበት ነው ተብሏል። የአብይ አህመድ አገዛዝ ከኤርትራ ጋር ለሚያደርገው ጦርነት የአማራ ክልል በሎጂስቲክ ከጎኑ እንዲሰለፍ ያወጣው እቅድ በአማራ ፋኖ እጅ ገብቷል። የአብይ አህመድ አገዛዝ በእነ አረጋ ከበደ በኩል ከአማራ ህዝብ ጥሬ ገንዘብና የእህል አይነቶች ተሰብስበው ወደ ኦህዴድ ብልጽግና ገቢ ይደረግልኝ ሲል ጠይቋል። አገዛዙ የአማራን ህዝብ የጥፋት አዋጅ አውጆ በጅምላ እየገደለ፣ በጅምላ እያፈናቀለ፣ በጅምላ እየዘረፈ፣ በጅምላ እያወደመ የአሳምነው ጽጌ ተቋም የሆነው የአማራ ልዩ ኃይል በብጣሽ ወረቀት አፍርሶም ሌላ ስጋት እየደገሰ ነው። ትናንት በጁንታው ጦርነት በሺ የሚቆጠሩ ልጆችን ካስጨረሰ በኋላ መጠቀሚያ አድርጎ ጥሎ የአማራ ህዝብ የትግል ጽንስ የሆኑ የአማራ ርስቶችን እንደ ድሬዳዋና አዲስ አበባ ያሉትን ቀምቶ ቤተ እምነቶችን አውድሞ መዋቅራዊ ጥቃት እየፈጸመ በዓለም ህዝብ የተጠላ እንዲሆን እየሰራ አለ የተባለውን የአየር ጥቃት በንጹሃን ነዋሪዎች ላይ የድሮን ቦምብ እንደ ዝናብ እያወረደም አርሶ አደር ማዳበሪያ ተከልክሎ እንዲደኸይ እየተሰራና በጥቅሉ ጅምላ ዘር ማጥፋት በአማራ ህዝብ ላይ እየፈጸመ የሚገኘው አውሬው የኦህዴድ ብልጽግና ዛሬም አይናቸውን ጨፍኑና ላሞኛቸው ሲል በአማራ ብልጽግና በአረጋ ከበደ በኩል ተከስቷል። አውሬው የኦህዴድ አገዛዝ የአማራ ክልልን ህዝብ የሚደቅበት አዲስ እቅድ ተፈጻሚነቱ በአማራ ብልጽግና እንደሆነ አዟል። ይህም ከኤርትራ ጋር ጦርነት ልገጥም ስለሆነ ለጦርነቱም ተተኳሽ መግዣ የሚሆንና ለወታደሩ ቀለም መሰብሰብ ያለበት ከህዝቡ ነው በማለት በብርና በአይነት አቅዶ አውርዷል። በብር ከ3.8 ቢሊዮን በላይ የተጣለ ሲሆን ይህንን ለመሙላት ከሁሉ መንግስት ሰራተኛ 2000፣ ከከተማ ነዋሪ ከእያንዳንዱ 400፣ ከአርሶ አደር ከእያንዳንዱ 300፣ ከዝቅተኛ ነጋዴ 1000፣ ከተሻለ ነጋዴ ዝቅተኛ 10 ሺህ ብር እንዲሰበሰብ አቅጣጫ ተሰጥቷል። በአይነት 296320 ኩንታል ቦሎቄ፣ ሩዝ፣ በቆሎ፣ ገብስ፣ ስንዴ፣ ሽምብራ፣ ባቄላ፣ አተር፣ ምስር፣ በሶ፣ የደረቀ እንጀራ፣ ቆሎ፣ ዳቦ ቆሎ፣ መኮረኒና ሌሎች የፋብሪካ ውጤቶች የኤርትራ ጦርነት ተጀመረም አልተጀመረም ሰብስቦ ያስረክባል። የአማራ ክልል አመራር የቀጣይ ስራው የድሃ ቤት እየቆፈቆፈ ብር አምጡ፣ ዱቄት አምጡ፣ ምስርም ይቻላል እያለ ለማኝ ሆኖ እንዲኖር ያደርገዋል። ግብጽ የአባይን ውሃን በተመለከተ ለዓመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን የአቡዳቢው ዘናሽናል ጋዜጣ ዘገበ። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ሁለቱን ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕ መላኩንም ጠቁሟል። ኢትዮጵያ የቀረበላትን ሀሳብ ውድቅ ካደረገች ካይሮ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል ማግኘት በመጠቀም ኢትዮጵያ በእነዚህ አገራት ወደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩንም በዘገባው ተመላክቷል። እስካሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሀሳብ በይፋ የተሰጠ ምላሽ የለም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ጋር በነበረው ጋዜጣዊ መግለጫ ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ለምታደርገው ጥረት ገንቢ ሚና ሊጫወቱበት የሚችሉበትን ጉዳይ ላይ መወያየቱን ተናግሯል። ይህ የተገለጸው ግን ግብጽና ቱርክ ግንኙነታቸውን እያሻሻሉ በመጡበትና በሱዳን ጉዳይ ላይ ያላቸውን አቋም እየተቀራረበ ባለበት ወቅት ነው። ግብጽና ቱርክ በሊቢያ ጉዳይ ላይ የነበራቸውን ልዩነት በመፍታት እርቅ ላይ የደረሱ ሲሆን የባህር በር ስምምነትን በተመለከተ ከኢትዮጵያ ጋር ውጥረት ውስጥ ከምትገኘው ሶማሊያ ጋርም የጠበቀ ግንኙነት መመስረታቸው ተገልጿል። አብይ አህመድ በግድቡ ዙሪያ ሚስጥራዊ ስምምነት አድርጎ ሊሆን እንደሚችል የተነገረ ነው። የግብጽ የኢትዮጵያን የባህር ፍላጎት የመደገፍ ዜና ወደ መገናኛ ብዙሃን የመጣውም ከስምምነት በኋላ ሊሆን ይችላል ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።